ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን የጽናት ሚዲያ ቤተሰቦች እንደምን ቆያችሁ እንደምን አረፈዳችሁ መደበኛ ፕሮግራማችን ጀምረናል እስከ ፕሮግራማችን ፍጻሜ አብራችሁ እንድትቆዩ በታላቅ አክብሮት እንጠይቃለን የጽናት ሚዲያ ቤተሰቦች እንግዲህ ዛሬ የምናነሳው የተለያየ ፕሮግራም ይኖረናል እስከ ፕሮግራማችን ፍጻሜ አብራችሁ ቆዩ የተለያዩ ነገሮችን እንወያይበታለን ስለዚህ የጽናት ሚዲያ ቤተሰቦች ጽናትን ላይክ ሼር ሰብስክራይብ ማድረጋችሁ እንዳትረሱ እንጠይቃለን ጽናትንም ደግፉ ዛሬ በዋና መረጃችን ላይ ምን ተቆማችሁ የጽናት ቤተሰቦች ጋሽ ታዲዮስ ታንቱ በከፍተኛ ደረጃ እንደታመሙ እየተሰማ ነው እንግዲህ እሳቸው አሁን 3ኛ ዓመታቸው አልፏል በአጠቃላይ የእስር ጊዜያቸው ሊጠናቀቅ ጥቂት ጊዜ ቢቀረው ግን በጣም በከፍተኛ ደረጃ ህመም ላይ እንደሆኑ እየተገለጸ ነው ያለው በጣም የሚያሳዝነው በዚህ እድሜያቸው ከ80 በላይ በደረሰ እድሜያቸው እኚህ ሰው በህይወት ዘመናቸው ሁሉ ያሳዩት ተጋድሎ በተለይ እኔ የጋሞ ሰው በሆንም የአማራን ታሪክና በዚች ሀገር ላይ ያለውን ተሳትፎ ድርሻውን ማንም ሰው ሲያኮስሰው ማየት ለኔ ያሳዝነኛል የሚሉ ሰው ናቸው እኔ ከጋሽ ታዲዮስ ጋር ትንሽ ጊዜ መጀመሪያ ከተመስገን ደሳለኝ ጋር አብሬ አግኝቻቸዋለሁ በተለይ አዲስ አበባ ፖሊስ ኮሚሽን ያለን ትንሽ ጊዜ ቆይተናል እና በጣም የሚገርሙ ሰው ናቸው ጋሽ ታዲዮስን መጥቀስ በቃል በጣም እንቸገራለን እውነት ለመናገር አጠቃላይ የነበራቸው አስተዋጽኦ በተለይ የአማራ ፖለቲካ ውስጥ ሰው በሌለበት ውስጥ ሊቃኑ እንኳን ተጠግቶ ይሄንን ህዝብ ታደገዋለሁ ሳይል እኚህ ሰው ከማዕድ ጀምሮ ተቀላቅለው የማዕድ አባል ሆነው እኔ በኩሌን አስተዋጽኦ ወጣለሁ ከዛም በኋላ የተለያየ ድርጅት ውስጥም በመሳተፍ ኢዴፓ ውስጥ በመሳተፍ በጣም ትልቅ አበርክቶ ያላቸው የተለያዩ የታሪክ ጥናቶችና መጽሐፎችን የጻፉ በአጠቃላይ በኢትዮጵያ ታሪክ ጉዳይ ላይ ጉልህ ሚና ያላቸውና የአማራን ታሪክ ደግሞ በጎላ መልኩ ለማሳወቅ እጅግ በጣም እድሜያቸውን የፈጁ ትልቅ አባት ናቸው እኔ ጋሽ ታዲዮስ ምናልባት አሁን መሬት ላይ ያሉትም ሰዎች የታዲዮስ ክፍለ ጦር የሚል በስማቸው እንደተሰየመ እናውቃለን ግን ጋሽ ታዲዮስን ነገ የምናስባቸው ጊዜ ይመጣል በጣም ተስፋ አለኝ እንደነዚህ አይነት ሰዎች ስራቸው የሚገለጥበት ጊዜና ምናልባትም በሰሩትና ባበረከቱት አስተዋጽኦ ልክ ቁጭታቸው የሚካስበት ጊዜ ይመጣል እኔ በጣም ተስፋ ነው የማደርገው ብዬ አስባለሁ ብዙ የደከሙ ሰዎች ስላሉ እና ጋሽ ታዲዮስ ከ3 ዓመት በላይ የአብይ አገዛዝ በግፍ አስሯቸው አሁን ደግሞ በህመም ላይ ይገኛሉ እንግዲህ የህክምና ሁኔታቸውም በጣም ክትትል የሚያስፈልግ ቢሆንም ህክምና እንኳን እንዲያገኙ አልተፈቀደም እኚህን አባት አስሮ በዋናነት በዚህ እድሜያቸው እንደ ፕሮፌሰር አስራት እንግዲህ ቃጥተው ነፍሳቸው አደጋ ላይ ሲሆን ቢፈቱ ምንም ዋጋ የለውም እና ከወዲሁ መጨው አለብን ብለን እናስባለን ለጋሽ ታዲዮስ ምንጮ ግዴታ ስላለብን የሰባዊነት ጉዳይ አይደለም ግዴታ ነው ያለብን እያንዳንዱ በተለይ እኔ አማራ ነኝ የሚል አክቲቪስትም ይሁን ጋዜጠኛ በአጠቃላይ በአማራ ጉዳይ ላይ ያገባናል የሚል ሰዎች የጋሽ ታዲዮስ ጉዳይ የማህዘን ራስ እንደሆነ ሊሰመርበት ይገባል የጽናት ሚዲያ ቤተሰብ ስለዚህ ጋሽ ታዲዮስ የደረሰ መረጃ በጣም ታሟል ስለዚህ ቤተሰቦቻቸውም በጣም እየተጨነቁ ነው ያሉት የእስር ጊዜያቸው እየተጠናቀቀ ትንሽ ወራት ቢቀረው ግን ቀላል የማይባል ጉዳት እያስተናገዱ አይደለም ስለዚህ በጋራ እንጩ እንላለን የጽናት ሚዲያ ቤተሰብ ይሄንን ካልኩኝ የቱርክ ፕሬዝዳንት ረቺብ ጣይብ ኤርዶዋን በአዲስ አበባ የነበራቸው ግብዣን አስመልክቶ አነጋጋሪ የሆነ ዲፕሎማሲያዊ ቋንቋ ተናግረዋል ምንድነውስ የተናገሩት ዋናው ጉዳይ በሁለትዮሽ ፕሬስ ኮንፈረንስ ላይ የተናገሩት ንግግር
እንግዲህ በዲፕሎማሲ ቋንቋ ብዙ ሰዎች እንደሚሉት አንዳንድ ጊዜ ወዳጅ አገርንም በማይጎዳ የመጡበትንም አገር መሰረታዊ ነገሮችን በማይጋፋ ግን ጥቅማቸውን ተናግረው መሄድ የሚፈልጉበት ዋነኛ ዓላማ አስቀምጠዋል ብለው የሚናገሩ ሰዎች አሉ። እንግዲህ የቱርክ በዋናነት በተለይ ከሶማሌ ጋር ያላት ቁርኝት ቀላል አይደለም። እዛ አካባቢ ላይ ከፍተኛ የሆነ ወታደራዊ ቤዞችን የማቋቋም ከሶማሌ ጋር የጠበቀ የሁለትዮሽ አጋርነታቸው የላቀ ነው። የአብይ አገዛዝ ከዚህ በፊት በሶማሌላንድ በኩል ሉዓላዊ የግዛት ጥያቄውን በመሻር እውቅና በመስጠት ሶማሌን አስቀይሞ ነበረ። በዋናነት የወደብ ጥያቄ በዛ በኩል እንኳን ደስ አላችሁ ብሎ መግለጫም ከሰጠ በኋላ ከፍተኛ የሆነ አወዛጋቢ እና የግዛት አንድነትን የሚሸረሽር በዋናነት ይሄ ደግሞ ሉዓላዊነትን የሚጋፋ አካሄድ አጠቃላይ ሶማሊያ እንደማትቀበለው ጦር እስከ መሳብ ድረስ የደረሰችበት ቀላል የፕሮፓጋንዳ ቅስቀሳ አልነበረም እና በዚህ ጉዳይ አንዱ እንግዲህ የአንካራውን ስምምነት በዋናነት ያሸማገለው የቱርኩ ፕሬዚዳንት ሬቺፕ ጣይብ ኤርዶጋን ናቸው። አሁን አዲስ አበባ ሊመጡበት የቻሉና ዋነኛ ጉዳይ በተለይ ደግሞ በግብዣ እንደመጡ ቢነገርም የመጀመሪያ ጉብኝታቸው የተባበሩት ኤሚሬት ዱባይ በተለይ መሐመድ ቢን ዛይድ ለማግኘት ከዛ በኋላ ወደ ኢትዮጵያ ለመምጣት ነበረ የጉዞ ዓላማው። እዛ አካባቢ እንግዲህ የተሰማው በከፍተኛ ሕመም እንደታመሙ ሲገለጽ ወደ ኢትዮጵያ ጉዟቸውን እንዳደረጉ ነው የተሰማው። እንግዲህ በቅርብ ጊዜ ምንድን ነው የወጣው? ሁለት መሰረታዊ ጉዳይ መጥቷል። አንደኛ አብይ በተለይ የሮይተርስ ዘገባ እንደሚያሳየው ወታደራዊ ካምፕ እየገነባ ሰው እያቀረበ እንደሆነ በተለይ ለአርኤስኤፍ ታጣቂ ቡድን ለደጋሎም የአብይ አገዛዝ በዋናነት ከተባበሩት ኤሚሬትስ ሽርክና ይህንን አማጺ በመርዳት የሱዳንን ሉዓላዊ አንድነት የሚጋፋ እንደሆነ በአደባባይ የተጋለጠበት ሁኔታ ሳውዲንም አሳስቧት መታ አብይን እንዳገኙት በልኡካናቸው በኩል የሚታወቅ ነው። አሁን ኤርዶጋንም በዚህ ጉዳይ ላይም አስጨንቆታል። ምክንያቱም የሱዳን ሉዓላዊ አንድነት አብይም እየናደው እንደሆነ ሲገባው አደጋ እየፈጠረ ነው። በሌላ በኩል ሉዓላዊ አገር ኤርትራንም እንጨብጣታለን፣ በዛ በኩል የአሰብ ጦርነት የሚል ሰውየው አጠቃላይ ቀጠናው ላይ በአካባቢው ላይ ሉዓላዊ ግዛቶችን ለማፈራረስ እና የውክልና ጦርነት ሆርን አፍሪካ ላይ እያቀጣጠለ እየሳበ እየመጣ እንደሆነ ሁሉም እየገባቸው እየመጣ ነው። ስለዚህ ምን እያደረጉ ነው? የአሰላለፍ ለውጦች እየተፈጠሩ ነው። ከዚህ በፊት የአብይ አገዛዝ ኤርዶጋን እንደ ዋና መሳሪያ አድርጎ የሚጠቀመው የጦር መሳሪያ በተለይ በትግራይ ጦርነት በኩል ከፍተኛ የድሮን ድብደባ ሲያደርግ የነበረው ከዚህ የሚያገኝ የጦር መሳሪያ ሸመታ ነበር። አሁንም አማራ ክልል ላይ በጣም በከፍተኛ ደረጃ የሚጠቀመው የአየር ድብደባ ትልቁ ድጋፍ ቱርክ ነች። አብይ አህመድ አሁን አንደኛ በሶማሌላንድ በኩል እየገባበት ያለው የግዛት አንድነት ጥያቄ የመጣስ ጉዳይና የአንካራ ስምምነት ሽሮ አሁንም በድጋሚ ከመጋረጃ ጀርባ ሌላ ስምምነት እየተስማማ እንደሆነ በመረጃ ደረጃ የወጣው ወሬ በተጨባጭ የሚታወቅ ስለሆነ ስጋታቸው የበለጠ በዚህ ሰው ላይ እምነት እንዳይጥሉበት እያደረጉት ነው። የሚታመን ሰው አይደለም፣ ሙሉ ጭልጭ ነው የሚለው በደንብ የገባቸው ይመስለኛል። በሌላ በኩል በሱዳን በኩል አልቡራን መንግስት የሱዳን አንድነት በዋናነት የሚያፈራርስና ብሔራዊ የግዛት አንድነት ጥያቄያቸውን በሚሸረሽር መልኩ የውክልና ጦርነቱን ስቦ እያመጣ ነው። ለሰው አገር በገዛ አገሩ ላይ ካምፕ ከፍቶ የራሱን ሰው እያሰለጠነ ሰው እየላከ በተዘዋዋሪ ደግሞ መሳሪያ የሚያቀርቡ ሰዎችን መሳሪያ እያቀባበለ እንደሆነ በአካባቢው ላይ የሳተላይት ምስል እና የሰው ማስረጃ የውስጥ ምንጫቸውን ጠቅሰው ዓለም አቀፍ ሚዲያዎችም እየዘገቡት ነው። ስለዚህ ይሄ ሰው
ቀጠናው አሸባሪ የቀጠናው ሽብርተኛ እንደሆነ እያወቁ ነው። ይሄ ደግሞ ለቱርክ ከፍተኛ የሆነ ብሔራዊ ጥቅሟን የሚጎዳ ነው። በሶማሌ በኩል አብይ የሚያደርገው ትንኮሳ፣ እንደዚሁም በሱዳን በኩል የሚያደርገው ትንኮሳ ከግዛት አንድነት ብሔራዊ አጠቃላይ የግዛት አንድነቱን የሚያፈርስ ስለሆነ ይሄ ደግሞ ብሔራዊ ጥቅማቸውን የሚጎዱ ሆኖ ያዩት እንደ ቱርክ ያሉ አገሮችም ይሄ ጉዳይ ያሳስበናል፣ ከዚህ ድርጊት ታቀብ እየተባለ ይጠይቃል። ስለዚህ የጽናት ሚዲያ ቤተሰብ ፕሬዚደንቱ እንግዲህ የኤርዶጋን የመጣው በዋናነት የአካባቢው ላይ ቀጠናው ላይ ያለው ሁኔታ እጅግ እንዳስጨነቀው የሚያሳይ ጥቆማዎች ሰጥተዋል። በዋናነት ሁለት መሰረታዊ ጉዳዮች ላይ ትኩረትን የሰጡት ለአብይ አገዛዝ፣ አንዱ ከሉዓላዊ ግዛት አንድነት አኳያ የሚጋፋ የጦርነት ትንኮሳ አንቀበልም። ለዚህ ደግሞ የአንካራው ስምምነት መከበር አለበት። አብይ አህመድ ከዚህ በፊት እንደምታውቁት በሶማሌላንድ በኩል እውቅና ሰጥቶ እነሱም ወደብ እንደሚሰጡት ተስማምቶ እንኳን ደስ አላችሁ ያለው ማስታወስ ያስፈልጋል። ከዛ በኋላ በአካባቢው ላይ የተፈጠረ ቀውስ አለ። በተለይ ሚድል ኢስቱ አካባቢ የእስራኤል ሶማሌላንድን እንደ አንድ ትልቅ የጦር ቤዝ አድርጋ ለመጠቀም ስለምትፈልግ በተለይ የየመን የሀውቲ አማጺ እጅግ በጣም የሽብር እንቅስቃሴ ውስጥ እየገባ ነው ብላ ስለምታምን ይሄ የህልውና አደጋዋን ለመከላከል በዛ በኩል በተለይ ከአልሻባብ ጋር በተያዘ ከሀውቲ አማጺ ጋር በተያዘ አካባቢው ላይ ተጽዕኖ ፈጥራ ለመቆጣጠር ሶማሌላንድ አንድ ምርጫ አድርገዋለች። ይሄ እንግዲህ በዋናነት በወታደራዊ ትንተናዋ ምናልባት ተጠቃሚ ብሔራዊ ጥቅም ስላለው ይመስለኛል። ሁለተኛው የጽናት ሚዲያ ቤተሰብ የቱርክ ጉዳይ ነው። ቱርክ ለምሳሌ አሁን እዛ አካባቢ ላይ ግብፅም የፓወር አሰላለፏን በተለይ እየተሳበች እየመጣች ነው። ጅቡቲ አካባቢ ወደቡን ለማልማት በሚል እየጠጋች ነው። በሶማሌ በኩል እየጠጋች ነው። የጦር ቤዟን እያስገባች ነው። ይሄ በአካባቢው ላይ የሚፈጥር የአንድ የፓወር የበላይነት እየታየ ነው። በተለይ እስራኤል ወደ ሶማሌላንድ መጠጋቷ ቱርክ አልተዋጠላትም፣ አልፈለገችውም። ምክንያቱም የግዛት አንድነት ጥያቄ ላይ ጥብቅ የሆነ ቁርኝት ስላላት አሁንም የሶማሌላንድ የመገንጠል ጥያቄውን አትቀበልም። የሶማሌ አካል ነች ብላ ነው ቱርክ የምታምነው። ስለዚህ አብይ አህመድ በተለይ ከሶማሌላንድ ጋር የገባበት መካረል ከሶማሌ ጋር ቀውስ ውስጥ ከቶታል። ስለዚህ አንዱ በሱዳን በኩልም እንደዚሁ የአልቡራን መንግስት ለመውጋትና ለማፍረስ ከደጋሎን ጋር ጥምረት ፈጥሮ እዛ አካባቢ ላይ በተለይ ቤኒሻንጉል አካባቢ የአርኤስኤፍ አማጺዎችን እያሰለጠነ ነው። ይሄ ሰውዬ የቀጠናው አንዱ ችግር ባለቤት እየሆነ ስለሆነ በዲፕሎማሲ ቋንቋ የግዛት አንድነትን እየተጋፋ አትሄድ። አሁንም ከሻቢያ ጋር የሚያደርገው ጦርነት ከዚሁ ጋር በተያያዘ የሚገለጥ ስለሆነ፣ ሁለተኛው ግን የአሰላለፍ ጉዳይ ምንድን ነው? እስራኤል አዛብተዋለች። ቀጠናው ላይ በመግባት የአብይን አገዛዝ ቅርቃር ውስጥ የከተተችው ከሶማሌላንድ ጋር የሚለጠፍ ከሆነ ከቱርክና ከሶማሌ ጋር ሊጣላ ነው። ከእስራኤል ጋር ወዳጅነት ሊፈጥር ነው። በተመሳሳይ ከቱርክ ጋር አሊያንስ የሚፈጥር ከሆነ እዛ አካባቢ ላይ ካሉ የፓወር የበላይነት ያላቸው ኃይሎች ደግሞ እስራኤል አካባቢ ያለው አሰላለፍ ደግሞ ያው አንቲ ሊሆኑ ነው። ስለዚህ አብይ ቅርቃር ውስጥ ነው የገባው። በዚህ ምክንያት ይመስለኛል የቱርክ ፕሬዚደንት ኤርዶጋን ለሶማሌ ላንድም ለሶማሊያን እንደዚሁም በኤርትራ በኩል ያለው የወደብ ጥያቄ አብይ አህመድ በሚጎረብጠው መልኩ ምላሽ የሰጠው እንጂ በተለይ የተለያዩ ጥያቄዎችን አብይ ጠይቋል። ለዛ ጥያቄዎች ግን ያው ዲፕሎማሲያዊ ቋንቋ የኤርዶጋን መልስ በእነዚህ ሉዓላዊ ግዛት ላይ
ጥብቅ ቁርኝት ስላለው እንግዲህ በዛ በኩል አስጠንቅቆታል። ይሄ የፈጠረው ቀውስ አለ። በዚህ ጉዳይ ላይ የሶማሌላንድ አሁን መግለጫ ሰጥቷል። በተለይ ሶማሌላንድን እውቅና የሚሰጡ ሀገሮች ላይ የቱርክ የምታራምደው አቋም ትክክል እንዳልሆነ ሶማሌላንድ ተቀባይነት እንደሌለው እንግዲህ መግለጫ እየሰጡ ነው። ተቃውሞ እያስነሳ ነው። ስለዚህ የቱርክ አቋም አብይ አህመድን ቅርቃር ውስጥ ከቶታል ማለት ነው። በየትኛውም እንቅስቃሴ ቅርቃር ውስጥ ከቶታል። ስለዚህ አሰላለፉ ደግሞ ግልጽ ነው። አብይ ከእስራኤሎች ጋር ሊቆም የማይችልበት የተለያዩ ምልክቶች አሉ። ስለዚህ አብይ ምን ውስጥ እየገባ ነው? በተለይ በኢትዮጵያ አካባቢ ያሉ አጎራባች አገሮችም የግዛት አንድነት ጥያቄያቸው ላይ ሊከበር ይገባል የሚል አቋም ሲያዝ፣ ይሄ ደግሞ የቱርክ አቋም ሲሆን አብይ አንዱ የመሳሪያ አቅርቦቱ ይበጠስበታል ማለት ነው። በፍጹም አይሆን። ምክንያቱም ቱርክ ያላት በዋናነት የግዛት አንድነት ጥያቄ ላይ ጠንካራ የሆነ አቋም ስላላት፣ ሁለተኛ አብይ በቀጠናው ላይ እየፈጠረ ያለው ተንኳሽነትና የጦርነት ቧልተኝነት በተለይ ጦርነትን እየሳበ የሚያመጣው ሁኔታ በአካባቢው ላይ ሊፈጥረው የሚችለው አደጋ ምናልባትም ያልተጠበቁ የውክልና ጦርነቶች በኢትዮጵያ ሜዳ ላይ ተስበው የመምጣት እድላቸውና በሌሎችም ሀገሮች ላይ ከፍተኛ የሆነ አውዳሚ ጦርነት የመጀመር እድሉ እያሳሰባቸው መጣ። ይሄ ደግሞ እነሱንም የእሳቱ ሰለባ ያደርጋቸዋል በተዘዋዋሪ። ምክንያቱም ብዙ ኃይሎች በዚህ አሰላለፍ ውስጥ እየተሳቡ ሊገቡ ይችላሉ። ራሱ ሂደቱ አሰላለፉን ሊበይነው ስለሚችል የተለያዩ ፍላጎቶች በተለያዩ አመለካከት የእሳቱ ባለቤት ሊሆን ይችላሉ። በአጠቃላይ ይሄ ለቱርክም ለቀጠናውም አብይ እንደ ስጋት እየታየ የመጣ ኃይል፣ ምክንያቱም ለኳሽ ነው። ከዚህ በፊት የአንካራውን ስምምነት ጥሶ እንኳን ድጋሚ ደግሞ አሁን ሌላ ትንኮሳ ውስጥ ገብቷል። በሱዳን በኩል ያለው ትንኮሳ እና ግጭት ፈላጊነት ጦርነት በአካባቢው ላይ እያሰፋ እየመጣ እንደሆነ ግልጽ ነው። በኤርትራ በኩል ያለው ግጭት ለኳሽነት የአብይ አገዛዝ በአጠቃላይ የቀውሱ ባለቤት እንደሆነ ማረጋገጥ ይቻላል ማለት ነው። ስለዚህ ምን እየተባለ ነው? የቱርክ ፕሬዚዳንት ኤርዶጋን ምን አለ? አብይ ሆይ በአካባቢው ላይ የምታደርገው ትንኮሳ ሊቆም ይገባል። ቱርክ በምንም አይነት መልኩ የግዛት አንድነትን በሚጻረር መልኩ የሚደረግ ትብብሮች ሁሉ አትደግፍም። ስለዚህ ይሄ ጉዳይ እኛ ጦርነት በአካባቢው ላይ ተከፍቶ ማየት አንፈልግም። አካባቢው ቀጠናው የጦርነት የቀውስ ቀጠና እንዲሆን አንፈልግም። ይሄ ደግሞ ከአብይ ፖሊሲ የሚጋጭ ነው። ብዙ ጊዜ የምንለው አለ፣ የአብይ አገዛዝ በጦርነት ውስጥ ካልሆነ መሸነፍ ተሸፍኖ ማለፍ አይችልም። ሁለተኛ አብይን ጠንቅቆ ከመረዳት የመጣ ጉድለት አንዱ የውክልና ጦርነት ባለቤት የሚሆነው ከሀገሪቷ ጥቅም አኳያ ሲሆን በሀገር ውስጥም ያለውን ፍርሰት ማዋለድ የሚፈልጉ ስብስቦች ናቸው ስልጣን ላይ ያሉት ሰዎች። በነገራችን ላይ እኔ አንዳንድ ጊዜ የማይቆጨኝ ነገር ምን መሰላችሁ? የጽና ሚዲያ ቤተሰብ እንደነዚህ አይነት ፋክት የሆኑ ነገሮችን መስክረን ነገ ጠዋት እኔ ውጤቱን ማየት ብቻ ነው። ከውጤቱ በኋላ አመዱ ላይ የሚንከባለል ህዝብ ትላንትና የት ነበርክ፣ ዛሬ ለደረሰብህ አደጋ ትላንት የት ነበርክ ብሎ የሚጠቅስ ወይም ደግሞ እንደ አንድ መከራከሪያ ሊያቀርብ የሚችል አይደለም። በማስረጃ በዩናል ትንተና በተጨባጭ እውነት ይህን ነገር እያረጋገጥን እየመጣን ነው። የአብይ እና ቡድኖቹ የመጨረሻ ህልሙ ምን እንደሆነ እውነት ለመናገር የእኛን ያህል ጠንቅቆ አውቋቸው የታገለ ሰው ባለመኖሩ እኔ በዚህ በጣም ደረቴን ነፍቼ ነው የምኮረው። ማንም ሰው ዛሬ የአማራው ሊቅ ራሱ ዛሬ አብዛኛው ነው የምናገረው። እኛ ይሄንን ደምድመን ወደ ትግል ስንገባ የስድብ የጎርፍ ናዳ ነበር የሚመጣብን።
ግጭት ፈላጊዎች በስሜት የምንቀሰቀስ እድል መስጠት የማንፈልግ ዛሬ ይሄው አማራው ላይ መጣበት። ከ2011 ጀምሮ ይሄንን ሰው አውቆ የታገለ ሰው አልነበረም። እኔ እስከማውቀው ድረስ አይቆጨንም። እውነታን ግን አስቀምጠን ነው እና አብይ እና ቡድኑ የመጨረሻ ስሜቱ ምን እንደሆነ የገባን እኔ አዲስ አበባ ላይ የበየኑበት ጊዜ ብቻ ነው። ይሄ የዛን ሰዓት እኔ በቅቶኛል። ስለዚህ ዛሬ ምን እየመጣ ነው? አሁንም አብይ አህመድ በዚህ የጦርነት ድባብ ውስጥ ዓላማው ሀገር የመፍረስ ጉዳይ ነው። በደጋጋሚ የምንናገረው ለማስታወስ ብቻ አይደለም፣ ለታሪክ ለማስቀመጥ እናንተን ለመጨቅጨቅ አይደለም። የጽናት አድማጭ ተመልካቾቻችን፣ ቤተሰቦቻችን እኛ ይሄንን ለታሪክ ስለምናስቀምጠው ነው። ስለዚህ ይሄ ሰውዬ አሁን ከጦርነት ፍላጎቱ የተነሳ እነዚህ ወዳጅ ሀገሮችም ግጭት ናፋቂ ነህ፣ ከዚህ በላይ እድል አንሰጥህም እያሉት ነው። ይሄ ማለት ቢያንስ የመሳሪያ አቅርቦት የሚያገኝበት እድል እየተቋረጠ ነው። እሱ ብቻ ሳይሆን በአካባቢው ላይ ሽብር ፈጣሪም እንደሆነ በዲፕሎማሲ ቋንቋ እየተነገረው ነው። ቀውስ ጠማቂ ነህ። ከዚህ በፊት ምክር ቤት ላይ ዶክተር ደሳለኝ ጫኔ ነው የተናገረው። የእርሶ መንግስት ለቄስ ሞገሴዎች ቅርብ ነው፣ ግን ግጭት ናፋቂ ኖት፣ ጦርነት ናፋቂ ኖት፣ ጠማቂ ኖት ነው ያላቸው። አሁን የቱርኩም ፕሬዚደንት ኤርዶጋን መጥቶ በቀጥታ ይሄንን ባይናገርም በተዘዋዋሪ ግን የተናገረው ይሄ ግጭት አንፈልግም፣ ጦርነት አንፈልግም ሲል ጦረኛ ነህ እያሉ ነው። ሌላ እኮ አይደለም። ግጭት ለኳሽ ነህ፣ አካባቢው ላይ ቀጠናው ላይ ሽብር ፈጣሪ ነህ፣ ተናካሽ ነህ፣ ሉዓላዊ አገሮች ጋር እየገባ ሁሉ የግዛት አንድነት የምትፈታተን ነህ፣ አገር አፍራሽ ነህ እያለው ነው። ስለዚህ እዚህ ጉዳይ ላይ እኛ ቆመን ማየት አንችልም፣ አንታገሰህም እያሉት ነው። ይሄ ግልጽ እኮ ነው። ይሄ እኮ የዲፕሎማሲያዊ ውድቀት እኮ ነው። መቼም ድል ነው ብለው ያስባሉ። አዲስ አበባ መጥቶ እንጦጦ ምንድን ነው ስሙ የእነሱ የባህል ሙዚየም አለ እዛ አካባቢ ላይ እዛ ላይ የአበባ ጉንጉን አስቀምጦ ምናምን ከሄደ በቃ ኦህዴድ የዲፕሎማሲ የበላይነቱ እንዳረጋገጠ የሚያሳየው ይሄ ነው። አዳነች ፎቶ ከተነሳች፣ አብይ ፎቶ ከተነሳ በቃ ተሳክቷል እንጂ የመጣበት ሞቲቭ እና መልእክቱ ግን ምንድን ነው? እሱ ሲተነተን ሰውየው አሁንም ችግር ውስጥ እንዳለ የሚያሳይ፣ ስለዚህ አደጋ ውስጥ እንዳለ የሚያሳይ። ይሄ ደግሞ የሚያሳየው አብይ በዙሪያው በተወሰነ መልኩ አሰባስቧቸው የነበረው አደናግሯቸው ሲደግፉት የነበሩ ኃይሎች እየተንጠባጠቡ ነው። በአንድ በኩል የቱርክ ፕሬዚደንት ኤርዶጋን ይህንን መልእክት እያስተላለፈ፣ የተባበሩት ኤሚሬት ደግሞ ገንዘብም መሳሪያም አቅራቢው ደግሞ በከፍተኛ ኮማ ውስጥ እንዳለ እየተሰማ ነው። ምናልባትም ሞቶም ሊሆን ይችላል፣ አይታወቅም። መረጃዎች ደብቆም ሊሆን ይችላል። ስለዚህ የአብይ አህመድ አጠቃላይ የዚህ የጦርነት ግብአት ቱቦ እየተዘጋ እንደሆነ ግልጽ ነው ማለት ነው። ስለዚህ ቱቦ ሲዘጋ ውሃው ደራሽ ነው የሚሆነው፣ ፈንድቶ ነው የሚወጣው። አሁን አብይ ፈንድቶ ሊወጣ የሚችል አንዳች አደጋ እየመጣበት ነው። ምክንያቱም ማስተላለፊያ ቱቦዎቹ እየተዘጉ ነው። ይሄ በጣም ላገዛዙ ከፍተኛ ፍርሃት፣ ውድቀት፣ ሞት ማሳያ ነው። በዚህ ሁኔታ ውስጥ ደግሞ እያለ ደግሞ ጦርነት አንፈልግም የተባለ አብይ ሰራዊት እያመላለሰ ነው። አጠቃላይ ሰሜን አካባቢ ያለውን ሰራዊት ምናልባት ውጊያ ለማስጀመር የቀናት ጊዜ እየተጠበቀ ነው። ሁሉ ጊዜ እኛ አሁን ሰበር ዜና መች ነው የሚወጣው የሚለውን ነው የምንሰማው እንጂ ጥይቱ ሊተኮስ ጫፍ ላይ ነው ያለው። ስለዚህ በዚህ ድባብ ውስጥ ያለ አገዛዝ ከዚህ በኋላ ተተኳሽ ሊያቀርቡለት የሚችሉ ኃይሎች ሁሉ በአካባቢው ላይ የሽብር ፈጣሪ እና ቀጠናውን አተራማሽ ኃይሎች ተብለው በከፍተኛ ደረጃ ማዕቀብ ሊጣልባቸው፣ እንደዚሁም ደግሞ በጦር ወንጀል ሊያስጠይቃቸው የሚችል ድርጊቶች እየተፈጸሙ ነው። ስለዚህ አብይ መሞቻው የሚያሳይ ይመስለኛል። የጽናት ሚዲያ ቤተሰብ
የአብይ ሞት በጣም ቅርብ ይመስለኛል። ለዛ ግን ማሳያው ነው። አንድ መንግስት ሊወድቅ ሲወድቅ ፖለቲካዊ ውድቀቱ ማሳያዎች ናቸው። ወታደራዊ ክሽፈቱ ማሳያዎች ናቸው። ዲፕሎማሲያዊ ውድቀቱ ማሳያው፣ እንደዚሁም የኢኮኖሚው ሁኔታ ማሳያዎች ናቸው። እነዚህ የመንግስት ስርዓት የውድቀት ምልክቶች ናቸው። አሁን ኢትዮጵያ ውስጥ የሚታየውን እያንዳንዱ ነገር ከፍተኛ የኑሮ ውድነት አለ። ይሄ ከጦርነት የመጣ ድቀት። ስለዚህ ይሄ ከፍተኛ የሆነ የኑሮ ውድነት አሁን ህዝቡን እያስቆጣው በከፍተኛ አብዮት ላይ ነው ያለው። አሁን ይሄ ጉዳይ ፈንድቶ ሊወጣ የሚችልበት እድሎች በጣም ሰፊ ናቸው። የተለያዩ የምግብ እህሎች ወደ ሀገር ውስጥ እየገቡ አይደለም። ለምን? መንገድ ሁሉ ተዘግቷል። ትራንስፖርት የለም። መኪኖች ሁሉ ግዳጅ ተብለው ሰራዊት እያመላለሱ ነው። በአብዛኛው መንገድ እየተዘጋ ነው። አማራ ክልል ከአዲስ አበባ ወደ አማራ ክልል የሚንቀሳቀሱ መንገዶች እየተዘጉ ነው። ለምሳሌ ከአዲስ አበባ የጎጃም መስመር ሰው ጓጽዮን እዚህ ሳይደርስ በሽፍቶች እየተገደለና ገንዘብ እየተዘረፈ ሰው በቃኝ ብሏል። ከፍተኛ ገንዘብ እያወጣ በፕሌን ነው የሚሄደው። አሁን ዛሬ የፕሌን ቲኬቱ ራሱ ጨምሯል። በቃ ሰው ከከተማ ወደ አንድ አካባቢ መንቀሳቀስ አልቻለም። የወሎ መንገድ እየተዘጋ እንደሆነ እየተሰማ ነው። ይሄ ፕሮግራም እየተሰራ ባለበት ሰዓት እንደዚህ አይነት ዜናዎች እየወጡ ነው። አማራ ክልል ላይ ከፍተኛ ውጊያ እየተደረገ ነው ያለው። በተዘዋዋሪ አሁን አብይ አህመድ ደግሞ ሌላ የጦርነት ድግሶች ላይ ገብቶ ሌላ ዝግጅት ውስጥ ነው ያለው። ስለዚህ ይሄ አገሪቷ ወደ ውድቀት የሚወስዳት አንዱ ከዚህ ከአቅርቦት አኳያ ካየ ነው። ሰው እንግዲህ አቅርቦት ሲያጣ የኑሮ ግሽፈቱ ኑሮ በጣም ይወደዳል። ይሄ ደግሞ ሊፈጥር የሚችለው አብዮት ተጠባቂ ነው ማለት ነው። ወታደራዊ እንቅስቃሴውን ስናይ አብይ አሁን እያሰለጠነ የሚልከው ሰራዊት የለም። ሚኒሻ ነው እየቀጠለ ያለው። ተቀናሾችን በተቀናሽ አዛውንቶች እከላከላለሁ እያለ ነው። ስለዚህ ይሄ ኃይል ምን እየሆነ ነው ማለት ነው? ከፍተኛ የሆነ ኮስት እየከፈለ ነው። ተቀናሽ ሰራዊቶችን የሚያመጣቸው ከአንድ አካባቢ ነው። ከዚህ በኋላ የሚሞተው ራሱ አብዛኛው ሟች አንድ አካባቢ ላይ እየተመለመለ እየመጣ ነው። ስለዚህ ይሄ ራሱ ተቋማዊ ወታደራዊ ክሽፈቱ ማሳያ ነው። ፖለቲካሊ እንደምናየው ነው የአብይ አገዛዝ አሁን የሚደግፈው የብልጽግና መንደር ተደማሪዎች ናቸው። እነዚህ ደግሞ የአበል ተከፋዮች ናቸው። አበል ስለሚጎርስ ብቻ አብይን መደገፍ እንደ ስራ አድርጎ የሚያየው ደጋፊ ነው ያለው እንጂ የፖለቲካ ርዕዮተ ዓለማዊ ትንተና ኖሮት ብልጽግናችን በውጤት ደረጃ ይሄንን አሳክቷል፣ እኔ ብልጽግናን የምደግፈው ይሄንን የፖለቲካ ርዕዮተ ዓለም ስለሚከተል ነው፣ ስኬቱ ይሄ ነው፣ ደካማ ጎኑ ይሄ ነው ብሎ ተንትኖ አስረድቶ ሀሳብ ሸጦ ሰው አሳምኖ የሚቀሰቅስ ካድሬ የለውም። ያለው ካድሬ ደናቁርት የሆነ ካድሬ፣ ፌስቡክ ላይ የተመደበ ካድሬ፣ ከወጣት ሊግ ከምናምን አንድ ልጅ አለች ፌስቡክ ላይ የምታሰለጥናቸው ማን ፈዲላ ምናምን የሚሏት እሷ ጽፋ ኮፒ ፔስት እያደረገች የምትሰጣቸውን የሚለጥፉ ካድሬዎች ናቸው። እነዚህ በወር የሚከፈላቸው 50-60 ሺህ ብር ነው። እሱን ለመቀበል አብይ ጀግናችን ምናችን ምናምን አብዛኛው ይሄ የኦህዴድ መንጋው እንስሳ ቡድን። ስለዚህ ይሄ ካድሬ የፖለቲካ ግንዛቤ የሌለው እንስሳም ስለሆነ ድጋፉ ከገንዘቡና ከጥቅሙ ጋር አብሮ የተሰላ ስለሆነ አብዛኛው ድጋፉ ሲቆም ፖለቲካ ይቆም። ስለዚህ አብዛኛው ካድሬ ፖለቲካዊ ግንዛቤ የሌለው የብልጽግናን ርዕዮተ ዓለማዊ ትንተናና መዳረሻ የማያውቅ ምንድነው ስኬቱ፣ ምንድነው ብልጽግና ያመጣቸው ትሩፋቶች ምንድናቸው፣ ፖለቲካ አስተሳሰቡ ምንድነው፣ ስኬታችን ምንድነው፣ ደካማ ጎናችን ምንድነው ብሎ የፖለቲካ ትንተና የሌለው የንድፈ ሐሳብ ትንተና የሌለው ደካማ የእንስሳ ቡድን። ይሄ ቡድን ያሰባሰበው ጥቅም ነው፣ ሆድ ነው። ጥቅሙ የሚለካው ከገንዘብ የሚመጣ ነው። 40-50 ሺህ ብር ደሞዝ ይከፍለዋል። የአብይ ድጋፍ ይሄ ነው። የካድሬ ድጋፍ ነው። የፖለቲካ ማህበረሰብ ድጋፍ የለውም። ኦሮሞን እያስፈራራው ነው የሚይዘው። ኦሮሞ የሚደግፈው ፖለቲካዊ ድጋፍ አይደለም፣ የጭንቀት ድጋፍ ነው። ፖለቲካዊ ድጋፍ አይደለም እየደገፈ ያለው። መንግስታችን እኛን ጠቅሞናል ምናምን ብሎ የሚደግፈው ኦሮሞ የለም ያለው። እሱ ጥቂቱ ነው በስሙ የሚነግደው። ይሄ እንስሳዊ ቡድን የኦህዴድ ኦሮሞማው ነው። አብዛኛው ህዝብ ግን
አይደግፈውም። የሚደግፈው ካለ የጭንቀት ድጋፍ ነው። ይሄ ጭንቀት ድጋፍ ደግሞ ትጠፋለህ ከሌለው የሚል የማስፈራራት የፕሮፓጋንዳ ዲስኮርስ ስለሚጠቀምበት ነው። ትሰበራለህ፣ እኛ ከሌለን ትጠፋለህ። ልክ ከዚህ በፊት ሲቀሰቀስ ነበር፣ ህወሓት ሲያደርግ ነበር። ያንን ነው አሁን ኦህዴድ እየደገመ ያለው። ከዛ ውጭ ሌላ ድጋፍ የለውም። ስለዚህ ወታደራዊ ፖለቲካዊ ድጋፉ እየተሟጠጠ እየመጣ ነው። ከፍተኛ የሆነ ከኑሮ ውድነት የመጣ የኢኮኖሚው ድቀት ህዝቡን ወደ እራብ ውስጥ እየከተተው አብዮት ሊፈጥር የአንድ ሐሙስ እድሜ ሊቀረው የዲፕሎማሲ ውድቀቱ አብይ ከፎቶ ያለፈ ሌላ ምንም ትርጉም የለውም። እንደውም አዲስ አበባ ላይ የመጣው ኤርዶጋን እንኳን ጦርነት ሰለቸን እያሉ ነው። ጦረኛ ነህ እያሉ ነው። ቀጠናው ላይ ሽብር ፈጣሪ ነህ እያሉ ነው። ይሄ እኮ ግልጽ እኮ ነው። የግዛት አንድነት የምትፈታተን አፍራሽ ኃይል ነህ። ከዚህ በፊት ታምነህ የማትታመን እንደሆነ እኮ የአንካራው ስምምነትን ቀደህ በጓሮ በኩል ከእንደገና እየተሞዳሞድክ ነው። ስለዚህ አሁንም ግጭት ናፋቂ ነህ፣ ይሄንን ማየት አንችልም እያሉ ነው። ይሄ እኮ ነው ቋንቋው ሲተነተን ይሄ ነው። ብልጽግናዎች ግን እንደ ስኬት የሚያዩት አብይ አህመድ ከእሱ ጋር ፎቶ መነሳቱ ነው። ተሳካልን ነው የሚለው። በቃ ይሄ እኮ ነው። አንዳንድ ጊዜ እኮ እንደው ይሄ ቡድን ተሰብስቦ የኢትዮጵያ ስልጣን ላይ መቀመጡ የሚገርም ነው። እድለኛ ነን። አንዳንድ ጊዜ እቺ ሀገር እንደው አንዳንዴ እድለኛ የምለው ምን መሰላቸው? ቢያንስ ትንሽ ፖለቲካ ቀመስ የሆኑ ሰዎች የሀገረ መንግስት ስቴት ቢልዲንግ ሲደረግ የሀገረ መንግስት ግንባታ በተወሰነ መልኩ የመረዳት አቅም ያላቸው ሰዎች ቢያንስ ሀገር የመፍጠር ሁኔታ ችለዋል። አብይ አህመድና በዙሪያ የተሰበሰበው ይሄ ቡድን ይሄ እንስሳው ቡድን ምናልባት ሀገር አፍርሰን እንሰራለን ብለው ወይ በነሱ መዳፍ ላይ የወደቀ አስተሳሰብ ሀገር ለመስራት ቢሞክሩ ምን አይነት አደጋ ውስጥ ልንገባ እንደምንችለው አላውቅም። ምክንያቱም እዚህ ውስጥ ያለው ስብስብ ከ83 ወደዚህ ያለውን እንኳን ስናየው በኢህአዴግ ስርዓት ውስጥ አብዛኛው በዛ ስቴት ውስጥ ያደገ ቢያንስ ከስቴቱ ጋር አብረው የተፈለፈሉ ካድሬዎች ሆነው በተወሰነ መልኩ ትንንሽ ስልጠና የወሰዱ ሰዎች ናቸው። ቀላል ልምድ አይደለም። 20 ምናምን ዓመት በተሰራ የስቴት ኢንፎርሜሽን ላይ እነዚህ ሰዎች መምጣታቸው ነው እንጂ ባልተሰራ ሁኔታ ላይ ቢመጡ ምንድን ነው የሚያደርጉት ነው። ቀበሌ እኮ መምራት አይችሉም። አንድ የዞን ቀበሌ መምራት አይችሉም። እኔ በእርግጠኝነት ነው የምናገረው። አንድ ድንኳን ውስጥ የተሰበሰበ 100 ሰው ሊመራ አይችልም። ይህ እንስሳ በእርግጠኝነት መናገር ነው የምንችለው። የማህተባችን ያህል አንድ በለቅሶ ቤት ውስጥ የተሰባሰበ ድንኳን ለቀስተኛ መምራት የማይችል ስብስብ ነው እንኳን አገር ሊመራ። ይህንን እኮ በተጨባጭ አየ ነው እኮ በተጨባጭ አየ ነው። አገር ተሰጣቸው፣ ሀብት ተሰጣቸው፣ ቤተ መንግስቱ ተሰጣቸው፣ ጠበንጃው አጠቃላይ መጋዘኑ አየር ኃይሉም እጃቸው ላይ ተሰጣቸው። ባንክና ታንኩንም ከያዙ በኋላ ግን አገር ምሩ ሲባሉ ባንኩም የኔ ነው፣ ታንኩም የኔ ነው፣ መሬቱም የኔ ነው። ሰውስ ስትለው አንተ መጤ ነህ፣ አንተ ባለቤት ነህ፣ አንተ ይሄ እኮ እንስሳዊ እንዴት እውነት ነው እኮ የምነግራቸው። አንድ ቀንስ ማደር ከዚህ ቡድን ጋር በጣም እኮ የሚከብድ እኮ ነው። እንደ ሀገር እኮ መቀጠል የሚከብድ ነው። ለእኔ ይከብደኛል በጣም ትዕግስትም የለኝም። እና የጽናት ሚዲያ ቤተሰብ ይሄ ቡድን ነው እንግዲህ አሁን ይሄ ቡድን ወደ ጦርነት የሚገባበት አንዱ አገር ከመምራት ዘይቤ ሀገረ መንግስት ከማቆም ዘይቤ የመጣ ሎጂክ ስለሌለ፣ ስለዚህ ይሄ አይነት እሳቤ የለም። ያለው ምንድን ነው? ጥቅም ነው፣ ሆድ ነው፣ ስግብግብነት ነው፣ ምቀኝነት ነው፣ ተንኮል ነው፣ ሴራ ነው፣ ተበዳይነት ነው እና የበዛ አልቃሽነት ነው። አልቃሽነት ስልጣንም ይዞ ያለቅሳል፣ ተቃዋሚም ሆነ ያለቅሳል። ስልጣንም ይዞ ሀብት ይዞ ሀብቱን እንደ ህዝብ እንደ ሀገር አያየው። ዘረኛ የሆነ የክፍፍል ጥቅም ነው ያለው። የጥቅም ክፍሉ ዘረኝነት ነው።
አጠቃላይ መዋቅሩ ዘረኝነት ነው። ከዚህ አመለካከት ስንመጣ ይሄ ቡድን በተቃውሞ ጎራ ውስጥ ራሱ ያለ ነው። ለምሳሌ ኦኤልኤፍ መግለጫ ባለፈው ሰሞን የተሰማው በተለይ የአማራ ኃይሎች እየተሳቡ ሲመጡ የኦሮሚያ ግዛት ድንበር አቋርጠው እንዳይገቡ ከዚህ በፊት በህወሓት ጦርነት ጊዜ መግለጫ ወጥቷል። አሊያንስ ፈጠረ። በዛን ሰዓት አብረን እንትን እንላለን ስርዓቱን እንጥለዋለን ብለው ከአሊያንሱ በኋላ ግን ህወሓት ተስቦ ሲመጣ መግለጫ ወጣ። ምን ብለው? ኦሮሚያ እንዳትሻገሩ። ስለዚህ አዲስ አበባ ላይ ያለው መንግስት የሚጥለው ኦኤልኤፍ ነው። እሱ ሲፈልግ ሊጥለው፣ እኛ ስንፈልግ ግን አንችልም። ለምን? ድንበሩ የነሱ ነው፣ መሬቱ የነሱ ነው። አያችሁ፣ መሬቱ ከቋንቋ ጋር የኛ ነው ብለዋል። ሉዓላዊ ግዛት እየፈጠሩ ነው። ይሄ ሉዓላዊ ግዛት የአብይም አስተሳሰብ ነው የኛ ጥያቄ። የኛ ጥያቄ እኮ የምንለው ገዢውንም በዚህ ህዝቡ ማየት አለበት። ስለዚህ ዓላማቸው ተሸናፊ ሆነው ሊመጡ ሲሉ እንደዚህ አይነት ካርድ ስበው ይመጡና የግዛት ጥያቄ ይጠይቃሉ ማለት ነው። ይሄ ማለት ሉዓላዊ የስልጣኑ ባለቤት እኛ ነን፣ እናንተ መጣል አትችሉም፣ መቃወም ትችላላችሁ። ስትቃወሙ ግን በተሰጣችሁ የግዛት ቦታ ላይ ነው፣ እዛው ሰፈራችሁ ነው። ለዚህ እኮ ነው የሚሉት። አብይ እኮ ይሄ ጦርነት የተራዘመ ቢሆን ችግር የለውም፣ አማራ ክልል የሚጎዳው ይላል እዛው ህዝቡ ነው፣ የራሱ ህዝብ ነው የሚጎዳው። ስለዚህ እዚህ አካባቢ እስካልመጣ ድረስ ችግር የለም ነው የሚለው። ይሄ አስተሳሰቡ እነሱ ክልል ብለው የሚያስቡት ሉዓላዊ ግዛት አማራ ክልል ያለበት ነው ብለው ስለሚያስቡ። ስለዚህ አዲስ አበባ ላይ ያለው ምናምን ያለው አማራ የባለቤቱ የኛ ስለሆነ እዚህ አካባቢ ላይ አይታሰብም፣ እዚህ አትመጡ፣ እዛው በሰፈራቸው አይነት ነገር ነው። ስለዚህ ሌጋል አልተከፋፈልንም እንጂ ተከፋፍለናል ብለው እየነገሩን ነው። ስለዚህ ይሄንን ቡድን የምንፋለመው በዚህ ካታጎሪ ውስጥ አስቀምጠን ነው። በነገራችን ላይ በተቃውሞ ጎራ ያለውንም ጀምለን ማየት የግድ ያስፈልጋል ብዬ አስባለሁ። የተቃውሞ ጎራው አስተሳሰብ ጠርቶ አልመጣም። አሁንም የጠራ አስተሳሰብ የለውም። ያለው ኦህዴዳዊ አስተሳሰብ ነው። ኦህዴድ ራሱ የኦነግን አስተሳሰብ የሚቀበል ኦነጋዊ ኦህዴድ። ይሄ በግልጽ መነጋገር ያስፈልጋል። ስለዚህ ይሄ አስተሳሰብ ጠርቶ እስካልመጣ ድረስ ፍልሚያው ተቃዋሚ ነኝ የሚል ኤሊትም ጋር መፋለም የግድ ያስፈልጋል ማለት ነው። ቢፈልግ ተጣብቆ ቢፈልግ ኮአሊሽን ፈጥሮ ከብልጽግና ጋር ይምጣ፣ እሱ አይገባል። ዋናው ጥያቄ ግን ይህንን አገዛዝ ለመጣል የማንም እውቅና እንደማያስፈልገን፣ የጨፌም እውቅና የኦነግ ጽህፈት ቤት መግለጫም እንደማያስቆመን ማረጋገጥ ያስፈልጋል። የሚያስፈልገን የኛ ተነሳሽነት ነው። የሚያስፈልገን የኛ የወንድ ልጅ አቋም። ስለዚህ ይሄ የወንድ ልጅ አቋም እስካለን ድረስና መዳረሻ ግብ እስካለን ድረስ የትኛውም ኃይል በመግለጫ ያስቆመን። 83 አዲስ አበባ ላይ ነው የተበየነው፣ ግንቦት 2018 የሚበየነው በነፃነት ኃይሉ የሚበየነው አዲስ አበባ ላይ ነው። አዲስ አበባ ላይ ለመምጣት ኦሮሚያ የሚባል ግዛት አንድ ቅንጣት ግዛት መሬት የለውም። አንድ ቅንጣት የእጄን መዳፍ የምታክል የኦሮሚያ ግዛት የሚባል መሬት የለም፣ በኢትዮጵያ ውስጥ የለም። በኢትዮጵያ ውስጥ የአማራ ግዛት የሚባል እችን የምታክል ቅንጣት መሬት የለም። ግዛት የሚኖርበት ቦታ ነው ያለው እንጂ የግዛት ቦታ የለውም። የግዛት ቦታ ያለው በሀገሪቷ የተሰባሰበ መሬት ነው። የሚኖርበት ቦታ ነው ያለው። ክርክሩ የሚኖርበት ቦታ ነው። ስለዚህ አዲስ አበባ ውስጥ የሚኖር አማራ እስካለ ድረስ ነዋሪው ከሚኖርበት ጋር አብሮ የተቆራኘ ነው። እኔ የቆምኩበት መሬት እኔ እንድኖርበት የተፈቀደ መሬት ነው። ስለዚህ የማንንም ፍቃድ አልፈልግም። ስለዚህ አብይ አህመድ አዲስ አበባ ላይ ያለን ገዢ ለመጣል አዲስ አበባ ላይ ያሉ ሰዎች ወይም ሌላ አካባቢ ያሉ ሰዎች ይሄ ጨፍጫፊ ቡድን እናስወግደዋለን ብለው ተሰባስበው ለመምጣት የኦነግ የግዛት ምናምን የሚል የመግለጫውን ያህል ዋጋ ያለው መሬት የለውም። ይሄንን ስንናገር 4 ነጥብ አስምረን ነው የምናገረው። ስለዚህ ትግሉ እስከ አዲስ አበባ አይደለም፣ ገና ከአዲስ አበባ ይመጣልሃል። ገና ከአዲስ አበባ የሚመጣ አብዮት አለ፣ የሚበላህ አብዮት አለ።
የሚነሳ አብዮት አለ፣ የሚቀጣጠል አብዮት አለ። እኔ በዛ ደረጃ ቁርጠኛ ነኝ። በነገራችን ላይ የጽናት ሚዲያ ቤተሰብ ነፃነትን የሚያክል ነገር የለም። የሰው ልጅ ክብሩ ተገፎ ከሚኖር ብንፈራረስ ይሻለናል፣ ብንበታተን ይሻለናል። ነፃነት የሚፈልገው ኃይል ግን ማሸነፍ መቻል አለበት። ባርነትን ተሸክመን ከምንኖር ለምን ጣሊያን አይገዛልን? ለጣሊያን ያልሸነፈ ህዝብ እኮ ነው። ባርነትን አልቀበልም የሚል ህዝብ የውስጥ ባሪያም ሊሆን አይችልም። ስለዚህ ኦህዴድ ተሰባስቦ ይሄ አመለካከቱ እኔ በቅርብ ጊዜ አፍንጫውን ተይዞ ምላሱ እንደሚቆረጥ ምንም ጥያቄ የለውም። የሚመጣ ከባድ ሰደድ እሳት ስላለ ማለት ነው። ይሄ ሰደድ እሳት ደግሞ የሚያስቆመው ኃይል የትኛው ምድራዊ ኃይል አያስቆመው። ስለዚህ በዚህ ሁኔታ ካየነው በቅርቡ በከፍተኛ ደረጃ ውድቀቱን እንደሚከናነብ ግልጽ ነው። ግን ኦነግ ግን ያወጣው አስተሳሰብ ግን መቃወም ትችላላችሁ፣ መሬታችን ግን መንካት አትችሉም የሚል አስተሳሰብ የኦህዴድ አስተሳሰብ እንደሆነ ይሄ አስተሳሰብ ጠርቶ ያልመጣ አስተሳሰብ የትላንትም አስተሳሰብ ነው፣ የዛሬ አስተሳሰብ ነው። ይሄ ሊቃል ስልታዊ ደጋፊ ነው። አሁንም ስልጣን እጃችን ላይ ገብቷል ብሎ የሚያስብ ከአብይና ከኦህዴድ ጋር የሚጣላ ያፈጻጸም ጉዳይ ነው። እኛ ስልጣኑን እንያዘው ነው። እናንተ ከዚህ በፊት ተነካክታችኋል ምናምን መናናቅ ነው እንጂ የጥቅም ጉዳይ ግን ያሰላለፍ ጉዳይ ተመሳሳይ ግብ እንዳላቸው የሚያሳይ ነው። ስለዚህ አብሮ አጃምሎ የትግሉን ማዕከል አዲስ አበባ ማድረግና ይህንን ቡድን ለማሸነፍ ከየትኛውም በተለይ እየተሰባሰበ እየመጣ ያለው የኃይል አሰላለፍ ላይ አንድ ኃይል ፈጥሮ ጉዞ ወደ አዲስ አበባ የሚሆንበት ጊዜ በጣም ቅርብ ይመስለኛል። የጽናት ሚዲያ ቤተሰብ ለማንኛውም ይህንን ለማለት ነው። ዛሬ በተወሰነ መልኩ ከዚህ ከኦነግ መግለጫ ጋርና ከኤርዶጋን አነጋጋሪ ከሆነው ሀሳቦች ጋር በተያያዘ የተወሰነ ሀሳብ ወደ እናንተ እናምጣ ብለን ነው። ጋሽ ታዲዮስ ታንቱ በከፍተኛ ደረጃ መታመማቸውን ገልጸናል። ሁላችንም ስለ ጋሽ ታዲዮስ መጫው አለብን እያልን የጽናት ሚዲያ ቤተሰቦች የዛሬ ፕሮግራሜን እዚህ ላይ እጨርሳለሁ። በሚቀጥለው በሌላ ሀሳብ በሌላ ዝግጅት እስክንገናኝ የዛሬን እዚህ ላይ እየተሰናበትኩ ለሙሉ ፕሮግራሙንም ያዘጋጀውላችሁ እኔ ስንታየው ቸኮል ነኝ። ሰላም።